በቃ a rejection ምንድነው? a rejection is a redirection from God የሆነ አንድ እግዚአብሔር ሪጀክት ሲያደርጋችሁ ነገር it's like giving you another direction you know በቃ ነገር የለም እግዚአብሔር ይሄው ሊጡ ይሄው ምጣዱ ነው የሚለን እኛ ጋግረን መብላት አለብን ስለዚህ በቃ trying everything possible በቃ አላቅም ሞዴሊንግ በጣም ወዶ ኢንዱስትሪ ነውና በጣም ብዙ ጊዜ እንጃ እንዲህ ቁጭ ይበቆጥላችሁ በጣም ብዙ ጊዜ ደርሼ ተመርሻለሁ ድረስ መልስ ከዛ ግን በቃ ፈተና አለው አሁን ምንም እንደምፈተና አቃለሁኝ እንደዚህ እግዚአብሔር በፈቀደልኝ ነገሮች ላይ ለመግባት ስል እንደምፈተና አቃለሁኝ ግን ደግሞ በዚህ መልኩ አልጠበቅኩም ነበር የዚህኛው ፈተና ከፋ እንጂ መድኃኔዓለምን በቃ በጣም ይከብዳል የዚህኛው ፈተና እንጂ ያው ላስችል አይሰጥም ግን ይሄ በቃ እንጃ እኔ ኤክስፕሌን ማድረግ አልችልም የዚህኛው ፈተና በጣም the worst one ግን ደግሞ ለበጎ ነው እግዚአብሔር ይመስገን ለበጎ ነው እሱ አይሳሳትም እና ለዛ ነው እንጂ ሁሌ የሆነ ነገር ሊሳካልን ሲል ብዙ ነገሮች እንፈተናለን ብዙ ነገሮች ያጋጥሙናል እኔ ሁሌ ውድድሮች ላይ ስገባ ምናምን የሆነ ነገር ያጋጥመኛል ግን ደግሞ እግዚአብሔር ይክሰኛል መጨረሻውን ወድጄው ነው የምወጣው በቃ ደስ ብሎኝ አመስግኝበት ነው የምወጣው አያሳፍረኝም ስሙን ጠርቼ አፍሬ አላቅም እኔ ስፔሻሊ ቅዱስ ሚካኤል ብዬ ጸልዬ ደግሞ አፍሬ አላቅምና ላስት ታይም የነገርኳችሁ ላይ ሚስ ሱፐር ሞዴል ወርልድ ዋይድ ሌድ ስል ማለት ነው ኦልሞስት አንድ ሳምንት ቀርቶኝ ማለት በጣም በርካታ ውድድሮች ደርሼ ለመሄድ ተበላሽቶብኝ በጣም ብዙ ውድድር ሄጃለሁ ያልጠቀስኩላችሁ እነዛ ከነገርኳችሁ ውድድሮች ያልጠቀስኩላችሁ ላይ ማለት ነው ደርሼ ልገባልና በጣም ሊሚትድ ሆናለሁ ፓጀንት በጣም ኤክስፔንሲቭ ነው በጣም ኤክስፔንሲቭ ነው በጣም እኔ እንጃ በጣም ሌላ ሞዴሊንግ ተከፍሎ ነው የምትሰራው ይሄኛውን አውጥተህ ነው የምትሰራው እዚህ ቦታ ላይ ለመገኘት በጣም ለፍተህበት ነው የሚገኝ በቃ ብለህ ነው እዚህ ውስጥ የምትገባው እና እንደዛ ሆኖ በቃ ደርስና ሳልችለው መለሳለሁ በቃ ደርስና ተዋዋለሁ ሶ ኦርጋናይዜሽን የሚያግዝ ኦርጋናይዜሽን ያስፈልጋል አብሯችሁ ሊሰራ የሚችል ፑሽ ሊያደርጋችሁ የሚችል እኔ ሚስ ወርልድ ኢትዮጵያ እኛ ሀገር ላይ በመኖሩ አም ሶ ግሬትፉል ገነት ካወቃችኋት የሚስ ወርልድ ናሽናል ዳይሬክተር ማለት ነው ካወቃችኋት ይሁሉ አመት ላይሰንሱን ይዛ ሀገራችንን ተወክላ በየአመቱ ማንም አያውቅም ስንት አመት ሞዴል ተልቋል ግን ገኒ አትታወቅም በጣም ለፍታበታለች በጣም ሰርታበታለች ገኒ ብቻ አይደለም በጣም ብዙ ሰዎች አሉ ከጀርባ you know ፎከስ ኢትዮጵያ ታቆታላችሁ ካሜራማኑ ፎከስ ዘውዱ ታቆታላችሁ ከሚስ ወርልድ ኢትዮጵያ ከ9 አመት ሙሉ አንድ ላይ ሰርቷል ለፍቷል እነዚህ ሰዎች ግን ሞዴሎቹን በቃ ፑሽ አድርገው ጎብዙ በርቱ እኛ ከናንተ ጋር ነን ሂዱ ነው እንጂ ራሳቸው ሰው አላወቀላቸው ማልታየላቸው በጣም ብዙ አለ ኤርሚያስ አለ ከጀርባ በጣም ብዙ አለ ፕራይም ሞዴሊንግ አለ እነ ቤኪ አሉ እነ መልካም አሉ በጣም ብዙ ሰው ብዙ አሉ እና አበባው አሉ እና እነሱ ባይኖሩ you know እኛ ኮወክል እኔ እኮ እዚህ ጋር መምጣት አልችልም ነበር እነሱ ባይኖሩ ኑሮ you know በጣም ትልቅ ነገር ነው ይሄ ነገር ስላለን we have to be very grateful ሚስ ወርልድ ማን ነው ሚስ ሱፐር ሞዴል ወርልድ ዋይድ ሄድ በጣም ብዙ ነገር ሆኜ ነው የሄድኩትኝ እና the last week ላይ ለሄድ አንድ ሳምንት ሲቀረኝ ማለት ነው ታመምኩኝ እና ምንድነው ረኒስ በቃ ምናምን የለም በቃ እንዴ አሁን ደግሞ በቃ ሊሳካልኝ ነው ትንሽ ነው የቀረኝ ስል ምናምን ነገር ብዬ በታምኑ ባታምኑ እኔ ሰምቼውም አላውቅም ነበር ይሄን ነገር አልተናገርኩም ሚዲያ ላይ እስካሁን ግን ይሄ ጆሮ ደግፍ የሚባል የለም ከልጆች ነው የሚተላለፈው እንዳጋጣሚ ከዝኔና ማት ነበረ የከዝኔ ልጅ ታማ ነበር እሷን አቅፊያት ተቀመጭ አይ ቲንክ እሷ ተወላለፈብኝ እና ጆሮ ደግፍ ነው ሰምቼ ማላቅም አይቼ ማላቅም ሰምቼ አቃሉ ጆሮ ደግፍ ግን በቃ የያዘው ሰው አይቼ አላቅም ሶ እሷ መመኝ የቆንጅና ውድድር ለመወዳደር አንድ ሳምንት የቀረኝ ሰው እሱን አሞኝ ነበር ሶ just እዚህ ጋር ያማል ምናምን ነገርና በቃ ምንድነው የሚያመኝ ይላለው ግን በቃ ምንም ብዙ ቦታዎች አሁንም አልቆመም
ስመለስ የሚቀጥል ይሆናል። ለጊዜው በጣም የሄድንባቸው ቦታዎች ሊሚትድ ሆነዋል። ስፔሻሊ ካጋጠመኝ ነገር ጋር የነበረ ማለት ነው እንጂ ኤቭሪቲንግ የሄድንባቸው ቦታዎች እግዚአብሔር ያክብርልኝ ሁሉም ጋር በቃ በጣም ቆንጆ የሚባል አቀባበል ነው የነበረን። ሁሉም ጋር ተደስተን ተጫውተን ሁሉ ነገር የጎደለብን የለም። አሁን ደግሞ ይቀጥላል። ያንን ለዓለም የምናሳይበት ለዓለም የምናንጸባርቅበት ትልቅ መድረክ ነው። ባህልና ስፖርት ሚኒስቴር ለዚህ በጣም አመሰግናለሁ ማለት እፈልጋለሁ። ይሄ ብቻ አይደለም። እኔታችሁ የኦቪድ ሪል ስቴት ደግሞ ብራንድ አምባሳደር ነኝ። ኦቪድ ሪል ስቴት ቤት ለሁሉም በሚል መሪ ቃል በጣም ቆንጆ የሚባሉ ቤቶችን ገንብቶ እየጠበቀ ነው። ሰው ሁላችሁም አስተማማኝ በሚባል ዋጋ የምታገኙበት ቤት የምታገኙበት ትልቅ ድርጅት ነው። ሶ እኔ ባጭሩ ያክል ራሴን ለመግለጽ ያ ባለፈው እንግዲህ ካልሰማችሁ ታላቅም ኢቨን ቤት ለሁሉም ሲል ኦቪድ ሪል ስቴት እኔ በሀዘኔ ጊዜ ቤቴ ድረስ መጥተው አጽናንተው በቃል ብቻ ሳይሆን በተግባር ያሳየ ድርጅት ነው እና ኦቪድ ሪል ስቴትን በጣም አመስገን እፈልጋለሁ። ከዛ በተጨማሪ ደግሞ መጠየቅ የምትፈልጉት ነገር ካለ ስፔሻሊ እኔ የወከልኳችሁ እስካሁን ይሄ ሜንሽን ያደርኳቸው ነገሮች ናቸው። ውመን ኢምፓወርመንቶች ላይ ስፒቾች ላይ አለሁኝ። የተለያዩ መድረኮችን መርቻለሁኝ። ወዘር ኢንተርናሽናል ስፒቾች ሊሆን ይችላሉ፣ ሞቲቬሽናል ስፒቾች ሊሆን ይችላሉ። አም አን አድቮኬት አም አድቮኬቲንግ ፎር ቺልድረን ኤንድ ውመን። ሶ ይሄን ፕሮጀክቴን በጣም በትልቁ ሰርቼ አኩርቻችሁ እንደማሳይ እርግጠኛ ነኝ። ከዛ ደግሞ ይሄ አሁን የነገርኳችሁ ምንድነው አብዛኛው ሰው ጥያቄ ፈጠረበት። ኢትዮጵያን ወክላ ሄደች ሞዴል በቃ አብዛኛው ሰው ሞዴል ሲባል በቃ አንድ ሂል አድርጋ ቀጭቋ ብላ የምትመለስ ሴት አድርጎ ብቻ ነው የሚያስቧት። ኖ we have a lot in our back ብዙ የያዝናቸው ነገሮች አሉ። ሞዴሊንግ ማለት አንድ ትልቅ ኢንዱስትሪ ነው፣ በጣም ትልቅ ኢንዱስትሪ። እኔ ስጀምር ትዝ ይለኛል አባቴ he was not happy ሞዴሊንግ መስራት ፈልጋለሁ ሞዴሊንግ ልግባ ስል በቃ እንዴት አስተምርሽ ብሎ የነበረ ግን ምንድነው እኛ ሀገር ላይ የሚሰጠው ነገር ስላለ እኛ ሀገር ላይ ብቻ አይደለም አክቹአሊ ብዙ ቦታዎች ላይ ለማየት ሞክሬያለሁ። አብዛኛው ጋር እዚህም ሲነግሩን ያ በቃ ደስ አይላቸውም ምናምን ስራ አይመስላቸውም ወይ ምናምን። በጣም ትልቅ ነው። ኢትዮጵያን ማስተዋወቅ የምንችልበት ወይም አንድ ሀገርን ለዓለም ማስተዋወቅ የሚቻልበት ትላልቅ መድረክ የሆኑ ጉዳዮችን የምናስተላልፍበት ነገር ነው። እኛ እንደ ሀገር ማለት ነው ኢትዮጵያ ማለት በጣም በቃ we are በጣም ዴቨሎፒንግ በጣም የሚደነግጡት ገና ከፍቼ ሳጀምር ቪዲዮ 2 ሰከንድ 3 ሰከንድ አይተው ገና በቃ በጣም የሚደነግጡት ኢትዮጵያ ውስጥ ይሄ ነገር አላችሁ እንዴ ነው የሚሉት። እና ኦፍ ኮርስ አለን። እኛ በአፍሪካ ብቻ አይደለም በዓለም ደምቀን መታየት እንችላለን። የኛ ያለን ሀብት እኛ ያለን ነገር በጣም ብዙ ነው። ሶ ይሄንን ሪፍሌክት የምናደርግበት ነው። ኢንተርናሽናል ኤክስፖዠር ማግኘታችንን በጣም ልንወደው ይገባል። ምክንያቱም አርቲስቶቻችን ሁሉ ሞዴል ብቻ አይደለም even every singer every dancer every sport ሁሉ ነገር we have to make it international የምናደርጋቸው ነገር ሁሉ it's a tourism sector በጣም ፕሮሞት የምናደርግባቸው ነገሮች ናቸውና እህቴ ጥያቄሽን የመለስኩ ይመስለኛል። ማነሽ ምንድነሽ ለሚለው ማለት ነውና ይሄንን ልናገር ነው የመጣው። በጣም አበዛውባችሁ ወሬና ይሄ ነው። ጥያቄው እንደተመለሰ ተስፋ አደርጋለሁኝ። እና ቮታችን እኔ በጣም ነው ደስ ያለኝ። በጣም ብዙ እህቶች ብዙ ወንድሞች ነው ያገኘሁትና በጣም ነው የማመሰግነው። በጣም ነው የማመሰግነው። ዛሬ ቮት አድርገን ይሄ በቃ ቮት ተደርጎ አለፈ የሚባል ነገር ብቻ አይደለም። በጣም ኤቭሪ ኮንቴስታንት ሊትራሊ ማለት ነው ማናቸው እንደዚህ ለምንድን ነው እንደዚህ እየደገፋችሁ ያሉት ለምንድን ነው እየተደገፋችሁ ያላችሁት? ይሄን ያህል ሰው ተነስቶ ለምንድን ነው ቮት እያደረገ ያለው? ለምንድን ነው እየተባበራችሁ ያላችሁት? ምንድን ነው የሚለው ነገር ሁላ በጣም እዚህ እንትን ፈጥሯል። ምንድን ነው የሚባለው ጥያቄ ፈጥሯል። ማናቸው ኢትዮጵያ ምን ስለሆነ ነው እንደዚህ? ምክንያቱም ገብቷችኋል ዓለም ላይ ሙሉ ማለት ነው ኢሮፒያን የተወዳደሩ ነው፣ አሜሪካንስ የተወዳደሩ ነው፣ ኤዥያን የተወዳደሩ the rest competitive የሆነው it's Africa which is East Africa። እኛ
ነው። እና እነዚህ ማን ናቸው? ለምን ነው የሚፎካከሩት ያሉት? ለምንድን ነው እንዲያደርጉ ያሉት? ይሄኛው ራሱ በጣም ትልቅ ነገር ፈጥሯል። በኋላ ቪዲዮ ወይ ሰርችበት ልቅበታለሁ። ሶ ኢንተርናሽናል ኮንቴንት እንዲሆን ምናልባት በእንግሊዝኛ እያደረኩኝ እለቃለሁ። ሶ ዳት ሰዎች ጋር ሲደርስ we are getting international exposures አሁን ላይ። ሶ ኢንተርናሽናል የሆነ ኤክስፖዠሮችን ስናገኝ በትክክል መጠቀም አለብን። this is our time to shine, this is our time to go up and show the world who we are, you know. thank you በጣም እኔ በጣም ነው የማከብራችሁ፣ በጣም ነው የማመሰግነው ስለ ሁሉም፣ ስለ ጊዜያችሁ፣ ስላደረጋችሁ ነገር everything I'm beyond words ከምር በጣም ስፔሻሊ ትላንትና እኔ እንኳን ተኝቼ ላይቭን ከፍቼው ተኝቼ እስክነሳ ላይቭ ላይ ተቀምጧል you know። እኔ ማለት የውድድሩ ቀን ማታ በቃ ውድድሩ ያለቀ ፋይናል ውድድር ሴፕቴምበር 5 ነው የሚውለው። ሴፕቴምበር 5 ላይ ውድድሩ ሲካሄድ ራሱ ነግራችኋለሁ። እግዚአብሔር ለራውንድ 2 ያብቃን። ራውንድ 2 ቮቲንግ ወዳደር ወይም ደግሞ ለራውንድ 2 ቮቲንግ ማለፍ የምንችለው ራውንድ 1ን አልፈን አንደኛ መሆን ከሆነ ብቻ ነው። ባለፈውም ነግራችኋለሁ። ከኮንቲኔንት I'm sorry so በኮንቲኔንት ነው የሚመረጠው። thank you so much ወይኔ በኮንቲኔንት ነው የሚመረጠው ብያቸዋለሁ። ያ በኮንቲኔንት ሲመረጥ ከኤዥያ አንድ ሰው፣ አፍሪካ አንድ ሰው፣ ዩሮፒያን አንድ ሰው and ኤዥያ አንድ ሰው ነው የሚመረጠው። እነዚህ 4 ሰዎች ነው ለራውንድ 2 የሚያልፉት ቮት ለማድረግ ማለት ነው። አንድ ሰው ሶ እነዚህ ሰዎች ፋይናል ውድድር ላይ ማለት ነው ፋይናል ውድድር ላይ ቮቱ እንደገና ይከፈታል። ይሄኛው ቮት የሚዘጋው ሴፕቴምበር 4 ነው። ሴፕቴምበር 4 ላይ ራውንድ 1 ይዘጋል። ሁሉም ኮንቴስታንት ወጥቶ 4 ኮንቴስታንት ብቻ ይቀራል። እነዚህ 4 ኮንቴስታንቶች ለሚቀጥለው ውድድር ሲወዳደሩ ማለት ነው እዛው መድረክ ላይ እኛ እየተወዳደርን እያለ 4 ሰው ለቮት ያለፈው ሰው ቮቱ እዛው ጋር ይከፈታል። ሴፕቴምበር 5 ላይ ድጋሚ ቮቱ ይከፈታል ራውንድ 2 ተብሎ። ግን እዛ ሰዓት ላይ ቁጥር ከዚህ በፊት አሁን ቮት የተደረጉት ቁጥሮች ተጥለው አይደለም፣ ይቀጥላል። በዛው እየቀጠለ ነው ያሉት። እንደገና ይከፈትና ውድድሩ ላይ ቶፕ 6 ይገባል። በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በጣም ይሄንን ማድረግ ከቻለን we are very unstoppable, you know። እዛ ጥያቄ ጋር ለመድረስ በጣም we need it። ጥያቄ ያለኝ ይላል። እሺ thank you so much. I think I'll go within 12 minutes. I think 10 ደቂቃ በኋላ መውጣት አለብኝ። አመሰግናለሁ። በጸሎታችሁ አስቡኝ። ተሪስት ይመጣል። I think ዛሬ ቮት እምቢ ያለ የሚባል ነገር እየሰማሁ ነው። ብዙ ጓደኞች እያሉ ነበረ መሰለኝና ይሰራላችኋል ዛሬ። አሜን። በጣም ይፈጥነው። አሜን። ጥያቄ ያለኝ። አቤት። እንትን አድርጉሽ እስቲ ሪፍሬሽ አድርጉት ምናምን አፕዴት አድርጉት አፕሊኬሽኑን። ይሰራል? እምቢ ያለኝ የሚላለ አይሰራም። ይሰራል? አዎ ነው። እሺ እንትን እንበል። ካልሰራ ኖ በሉኝ። ከሰራ የሆነ ቤስት ሲሆን I have to make a quick check. This is not the backup. Oh my goodness, where did I put it? Yeah. Let's check.
let's check እና ኢንስታግራማችን ደግሞ ትናንትና እዛ ገብተን ላይክ ምናምን ስላደረግን በጣም የሚጠቅመን የላይክ አረግን thank you for the follow ኢንስታግራም በጣም ከባድ ነው ማሳደግና ግን you guys did an amazing job yesterday በጣም okay so ካምቦዲያ ኤዥያ ግሩፕ ላይ ካምቦዲያ እየመራች ነው በ457,000 ማለት ነው። አሜሪካ በካናዳ በ181,000 እየመራች ነው። አፍሪካ ስነት እየመራች ነው። ኤርትራ በ1,316,582 እኔ 957,000 ላይ ነኝ 957,000 ላይ ነኝ። ከዛ በኢሮፕ ደግሞ ሚስ ፍራንስ በ69,000 ፎት ነው እየመራች ያለችው። you guys so ብዙ ጊዜ ቼክ ሳደርግ በ200,000 አካባቢ ነው የምንበለጠው መሰለኝ we are always there ግን በ200,000 አይነት ነገር እንበለጣለን። አሁን ግን በ300,000 ተበልጠናል። wow it's tough thank you በጣም እሺ I was checking the vote ለካ እሺ vote-ን ቼክ ላደርግ ነው don't የሚለኝ እስቲ በሊንክ በጣም ብዙ ፈን ፔጆች አሉ ባይ ዘ ዌይ ጀስት አካውንታቸውን ለማሳደግ ምናምን ቮቲንግ እዚህ ላይ ነው ምናምን የሚሉና ቼክ አድርጉ ኢንስታግራም ላይ ማለት ነው። እሺ ፎት ነው ሶ የኔ በታይላንድ በቪየትናም እንትን ነው የሚያሳየኝ። oh what a damn minute I think something is updated እስኪ ግቡና እኔ የሚያሳየኝ በቪየትናም oh devil okay place to create category only I think አሁን የሚያሳየኝ ምንድነው መሰላችሁ times 2 voting points applies to this category only እሺ we have 23 hours we have 23 hours ከ11 ደቂቃ so እያንዳንዱ የምንሰጣቸው ቮቶች ደብል ይሆናሉ አይነት ነገር ነው yeah that's actually nice I think ፍሪው ለ24 ሰዓት አስቆሞት ነው መሰለኝ እንደዛ ከሆነ እሺ so ምን እያለኝ ነው I need 359,000 አንደኛ ላይ ለመሆን 359,000 ያስፈልገኛል 359,688 like ማንም like not like 359,688 ቮት ያስፈልገኛል አንደኛ ለመሆን you guys አሁን ላይ በ300 እየተበለጠ ነው this is too much you know of course እንትኑ ስለተዘጋ መሰለኝ ግን አሁን ታይም ቱ አለ የሆነ ነገር ልል ነበር ግን እንዴት ልንገራችሁ ምክንያቱም I have a plan ግን እንዴት ልንገራችሁ I have to hydrate በጣም መጠጣት ሰጥቶኝ አለም እንትን ልላችሁ ነበር ግን እሺ ግቡና እዩት ሊንክ እንትኑን ገብታችሁት በደንብ እዩት ውስጥና እኔ ቴክኒክ ብነግራችሁ ዛይሮ ይጠቀሙታል ምክንያቱም በጣም ብዙ ሰው አለ አልገባችሁም ላይ በጣም ብዙ ሰው አለ
እስቲ I will find a way ና I will find a way ያንን ማድረግ የምችልበትንና እነግራችኋለሁ። እሱ ራሱ ከባድ ነው ግን actually there is always a way። ምንም ነገር መንገድ አለው። ምንም ነገር ነው። አይ ኖ እኔ በእውነት በኢትዮጵያ ፓወር እተማመናለሁ። በጣም እተማመናለሁ። እሺ ለምሳላችሁ አንድ ብዙ ያያቸው ቪዲዮዎች አሉ። ማውራት አልፈለኩኝም አክቹአሊ ግን ብዙ ያያቸው ነገሮች አሉ ግን together we rise you know together we rise በአውስትራሊያ ለዚህ ሁሉ ሰው ውስጥ you guys like literally 10,000 ሰው አለ እዚህ በጣም እግዚአብሔር ያክብርልኝ በጣም it's been only I think 30 ደቂቃ ከገባው መሰለኝ ግን ጥሩ ኢንፎርሜሽን ነግራቸው በቃ ኮሜንቱ ሳይ እውነትም they need explanation ቢነገራቸው ጥሩ ነው ብዬ ነው ያሰብኩትኝ ግን በጣም እግዚአብሔር ያክብር እኔ ቃላት የለኝም all I can say is quite, like remain quiet እሺ እስቲ it's just a plan strategy we all like ምንም ነገር ላይ ስትሰሩ ምንም ነገር ላይ thank you ምንም ነገር ላይ ስንሰራ ማለት ነው አንዳንዴ you know what more works I feel like strategy at the end of the day ሁሉም ሰው አቅም አለው ሁሉም ሰው ጎበዝ ነው ሁሉም ሰው ብቁ የሚያደርገው የራሱ የተለየ ነገር አለው and you have to know what that is you know and very be strategic in your life ነገር ነው እና ምንም ቅድም እንደነገርኳችሁ ቅድም የነገርኳችሁ ላይ እኔ ማርያምን በቃ 100 የምን 100 ወደ 6 አመት 7 አመት ኦልሞስት ፓጀንትሪ ላይ እንደዛ ስታሽ ማለት ነው ከኔ ኩል ሞዴሊንግ የጀመረ ሰው አብዛኛው ሰው በቃ ኢነርጂ ድሬኔጅ ሆነበት በቃ እንትን ይላል በቃ ያደክማል በጣም ያደክማል እና እነት ማንኝ አንድ ውድድር ስፔሻሊ አንድ አይነት ውድድር ላይ ተርሳችሁ የሆነ ቦታ ላይ እኔ እንጃ እንዴት ልበላችሁ አሁን ለምሳሌ ተራራ ትልቅዬ ተራራ በጣም በተስፋ ወጣችሁት ልክ ላይ ስትደርሱ ስትወድቁ ድጋሚ ያን ተራራ ለመውጣት ማለት ነው it's very energy draining ግን ደግሞ አሁን ወጣችሁ you know and then like I've been there a lot በጣም ብዙ ጊዜ በቃ በጣም ብዙ ጊዜ you know down እና ግን በቃ እግዚአብሔር ለእናንተ ምን አልኩኝ በቃ a rejection is a redirection from God የሆነ አንድ እግዚአብሔር ሪጀክት ሲያደርጋችሁ ነገር it's like giving you another direction you know በቃ ነገር የለም you know እግዚአብሔር ይሄው ሊጡ ይሄው ምጣዱ ነው ሚለን እኛ ጋግረን መብላት አለብን ስለዚህ በቃ trying everything possible በቃ አላቀም ሞዴሊንግ በጣም ወዶ ኢንዱስትሪ ነውና በጣም ብዙ ጊዜ እኔ እንጃ እንዲቆጭ የበቆጥላችሁ በጣም ብዙ ጊዜ ደርሼ ተመርሻለሁ ድረስ መልስ ከዛ ግን በቃ ፈተና አለው አሁን ምንም እንደምፈተና አውቃለሁ እንደዚህ እግዚአብሔር በፈቀደልኝ ነገሮች ላይ ለመግባት ስል እንደምፈተና አውቃለሁ ግን ደግሞ በዚህ መልኩ አልጠበቅኩም ነበር የዚህኛው ፈተና ከፋ እንጂ መድኃኔዓለምን በቃ በጣም ይከብዳል የዚህኛው ፈተና እንጂ ያው ላያስችል አይሰጥም ግን ይሄ በቃ እንጃ እኔ ኤክስፕሌን ማድረግ አልችልም የዚህኛው ፈተና በጣም the worst one ግን ደግሞ ለበጎ ነው እግዚአብሔር ይመስገን ለበጎ ነው እሱ አይሳሳትም እና
ለዛ ነው እንጂ ሁሌ የሆነ ነገር ሊሳካልን ሲል ብዙ ነገሮች እንፈተናለን፣ ብዙ ነገሮች ያጋጥሙናል። እኔ ሁሌ ውድድሮች ላይ ስገባ ምናምን የሆነ ነገር ያጋጥመኛል፣ ግን ደግሞ እግዚአብሔር ይክሰኛል። መጨረሻውን ወድጄው ነው የምወጣው። በቃ ደስ ብሎኝ አመስግኝበት ነው የምወጣው። አያሳፍረኝም። ስሙን ጠርቼ አፍሬ አላቅም። እኔ ስፔሻሊ ቅዱስ ሚካኤል ብዬ ጸልዬ ደግሞ አፍሬ አላቅም። እና ላስት ታይም የነገርኳችሁ ላይ ሚስ ሱፐር ሞዴል ወርልድ ዋይድ ሌድ ስል ማለት ነው ኦልሞስት 1 ሳምንት ቀርቶኝ ማለት በጣም በርካታ ውድድሮች ደርሼ ለመሄድ ተበላሽቶብኝ በጣም ብዙ ውድድር ሄጃለሁ። ያልጠቀስኩላችሁ እነዛ ከነገርኳችሁ ውድድሮች ያልጠቀስኩላችሁ ላይ ማለት ነው ደርሼ ልገባልና በጣም ሊሚትድ ሆናለሁ። ፓጀንት በጣም ኤክስፔንሲቭ ነው። በጣም ኤክስፔንሲቭ ነው። በጣም እኔ እንጃ። በጣም ሌላ ሞዴሊንግ ተከፍሎ ነው የምትሰራው፣ ይሄኛውን አውጥተህ ነው የምትሰራው። እዚህ ቦታ ላይ ለመገኘት በጣም ለፍተህበት ነው የሚገኝ። በቃ ብለህ ነው እዚህ ውስጥ የምትገባው። እና እንደዛ ሆኖ በቃ እደርስና ሳልችለው መለሳለሁ። በቃ እደርስና ተወዋለሁ። ሶ ኦርጋናይዜሽን የሚያግዝ ኦርጋናይዜሽን ያስፈልጋል። አብሯችሁ ሊሰራ የሚችል ፑሽ ሊያደርጋችሁ የሚችል። እኔ ሚስ ወርልድ ኢትዮጵያ እኛ ሀገር ላይ በመኖሩ አም ሶ ግሬትፉል። ገነት ካወቃችኋት የሚስ ወርልድ ናሽናል ዳይሬክተር ማለት ነው ካወቃችኋት የሁሉ አመት ላይሰንሱን ይዛ ሀገራችንን ተወክላ በየአመቱ ማንም አያውቅም። ስንት አመት ሞዴል ተልኳል፣ ግን ገኒ አትታወቅም። በጣም ለፍታበታለች፣ በጣም ሰርታበታለች። ገኒ ብቻ አይደለም፣ በጣም ብዙ ሰዎች አሉ ከጀርባ ፎከስ ኢትዮጵያ ታውቁታላችሁ፣ ካሜራማኑ ፎከስ ዘውዱ ታውቁታላችሁ። ከሚስ ወርልድ ኢትዮጵያ ከ9 አመት ሙሉ አንድ ላይ ሰርቷል፣ ለፍቷል። እነዚህ ሰዎች ግን ሞዴሎቹን በቃ ፑሽ አድርገው ጎብዙ፣ በርቱ፣ እኛ ከእናንተ ጋር ነን ሂዱ ነው እንጂ ራሳቸው ሰው አላወቀላቸውም፣ አልታየላቸውም። በጣም ብዙ አለ፣ ኤርሚያስ አለ ከጀርባ በጣም ብዙ አለ፣ ፕራይም ሞዴሊንግ አለ፣ እነ ቤኪ አሉ፣ እነ መልካም አሉ። በጣም ብዙ ሰው ብዙ አሉ፣ እነ አበባው አሉ። እና እነሱ ባይኖሩ እኛ ኮወክል እኔ እኮ እዚህ ጋር መምጣት አልችልም ነበር እነሱ ባይኖሩ ኑሮ በጣም ትልቅ ነገር ነው ይሄ ነገር ስላለን we have to be very grateful። ሚስ ወርልድ ሚስ ሱፐር ሞዴል ወርልድ ዋይድ ሲሄድ በጣም ብዙ ነገር ሆኜ ነው የሄድኩትኝ። እና the last week ላይ ለሄድ 1 ሳምንት ሲቀረኝ ማለት ነው ታመምኩኝ። እና ምንድነው ረኒስ በቃ ምናምን የለም በቃ እንዴ አሁን ደግሞ በቃ ሊሳካልኝ ነው ትንሽ ነው የቀረኝ ስል ምናምን ነገር ብዬ በታምኑ ባታምኑ እኔ ሰምቼውም አላውቅም ነበር። ይሄን ነገር አልተናገርኩም ሚዲያ ላይ እስካሁን። ግን ይሄ ጆሮ ደግፍ የሚባል የለም ከልጆች ነው የሚተላለፈው። እንዳጋጣሚ ከዝኔና አሟት ነበረ፣ የከዝኔ ልጅ ታማ ነበር። እሷን አቅፊያት ተቀምጬ አይ ቲንክ ከሷ ተወላለፈብኝ። እና ጆሮ ደግፍ ነው ሰምቼም አላውቅም አይቼም አላውቅም። ሰምቼ አውቃለሁ ጆሮ ደግፍ፣ ግን በቃ የያዘው ሰው አይቼ አላውቅም። ሶ እሷ መመኝ የቆንጅና ውድድር ለመወዳደር 1 ሳምንት የቀረኝ ሰው እሱን አሞኝ ነበር። ሶ ጀስት እዚህ ጋር ያማል ምናምን ነገር እና በቃ ምንድነው የሚያመኝ ይላለው፣ ግን በቃ ምንም